በጣም ነው ደስ ያለኝ። ታውቂያለሽ እኛ ከዚህ በኋላ ያው በእንደዚህ አንድም ምን ያሁን ከዚህ በኋላ አንቺን በምንም አይነት መንገድ ደስታሽን እንጂ እንባሽን ማየት አንፈልግም እና እንደዚህ ሙቭመንት እንደምትወጂ እናውቃለን። ከጓደኛ ያለ ነገር ነው። የሰው ልጅ ይፈተናል፣ ከዛ ደግሞ ይነሳል፣ ይፈተናል፣ ይነሳል፣ ህይወት ይቀጥላል። ነገ ደግሞ የተሻለ ቀን ይሆናል። በቃ ነገ ምን እንደሚፈጠር አላውቅም። በየትኛው አይነት ግንኙነት ምንም አይነት ነገር ላይ ነገ ምንም እንደሚፈጠር አላውቅም እና ከህይወት የተማርኩት በቃ እግዚአብሔርን ይዞ መጓዝ ብቻ እንጂ በሌላ ነገር መተማመን ዋጋ እንደሌለው ነው ሰላም እንዴት ናችሁ? የኛ ውድና ምርጥ ቤተሰብ እኔም እላለሁ አንተ ብቻ ነህ እንዴ ሰላም የምትለው? ሰላም በላችሁ። ኧረ በደንብ ሰላም በላ አንተ መጀመሪያ። ይቅርታ ረበሽኳ። እንዴት ናችሁ? ሁሉ ሰላም? ከስንት ጊዜ መጥፋት በኋላ 1-2 ሳምንት ይሆነናል ከጠፋን። ከ2 ሳምንት በኋላ ተመልሰናል ማለት ነው እና እናንተም በጣም ናፍቃችሁን ነበር። እንግዲህ እስኪ መምጣታችን በማስመልከት የሆነን ነገር እንደምትሉን ተስፋ እናደርጋለን። ወደሱ ሰላምታ ልቀጥልና ከዛ አንዳንድ ነገሮችን እንላችኋለን። ሰላም ነው የሚባል ጠፍቶብኛል። ሰላም እንዴት ናችሁ? ኧረ በእናትህ እንደዚህ ሰላም እንዴት ናችሁ ቤተሰቦች? እግዚአብሔር ይመስገን ለዚህ ቀን አድርሶናልና ቅድሚያ እሱ ይውሰደው። ዛሬ ጥሩ ነገር ይዘንላችሁ መጥተናል። ትንሽ 2-3 ሳምንታቶችን ጥሩ ሙድ ላይ አልነበርንም። ብቻ ታውቁታላችሁ፣ እናንተም ጭንቀት ውስጥ ነበራችሁና ኤኒዌይስ ዛሬ ደስ ይላችኋል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ነገር ነው ይዘንላችሁ የመጣ ነው። ልባቸውን ብንሰቅለው ይሻላል ባንነግራቸው አሪፍ ነው። ያው መስቀል ሳይሆን መናገር አለብን። ዛሬ በሄሉ ቤት እንዴት ተገኛችሁ፣ ለምን ተገኛችሁ ልትሉ ትችላላችሁ። የብዙዎቻችሁ ጥያቄም በቃ ሄለንን አምጡልን ምናምን እያላችሁ ነበርና ዛሬ ሄለንን ልናመጣላችሁ ነው። ዛሬ ሄሉን በቃ ከአጋዧ ቁልፍ ተቀብለን ያው ሄሉ መጣለች። በመጀመሪያ እንኳን ደስ አላችሁ፣ እንኳን ደስ አለን። ሄሉ መጣለች እና ከአጋዧ ቁልፍ ተቀብለን ትንሽዬ በቃ ሄሉን አሁን ያው ከራሷ ጋር ማውሩታ ምናምን ስለሆነ ትንሽ ረፍት አድርጋም ስለሆነ የመጣችሁ በጥሩ መንፈስ ነው የመጣ ነው። ሁላችንም ጥሩ መንፈስ አለ። ከዚህ በኋላ ድባቴ ምናምን አይነት ነገር አይኖርም እና ሄሉ እዚህ ጋር ዌልካም የሚል ኬክ አለ፣ ፍሩቶችም አሉ ምናምን። አይ ሆፕ ሄሉ ስታየው በጣም ደስ ይላታል። እናንተም ሄሉን በጣም ሄሉ ስትሉ ነበር እና አይ ሆፕ ደስ እንደሚላችሁ ቃሌን ተወጥቻለሁ ብዬ አስባለሁ። በጣም ብዙ ሰዎች በውስጥ መስመር ሄሉን አምጣልን ስትሉ ነበርና ይዘንላችሁ መተናል እና ደስ የሚል ጊዜ እናሳልፋለን። ከሄሉ ጎን እንሆናለን። ሄሉ በጣም ነው ደስ የሚላት። ከዚህ በኋላ እሷን ምንም ነገር አያስከፋትም፣ ከጎኗ እንሆናለን። ይህንን ነው የምንለው። አንተስ የምትላቸው ነገር አለ? ማለት ትንሽ ናት ማለት ፕሮግራሟ ትንሽ ናት፣ ግን ለእሷ ከዚህ በላይ የሚገባ ልጅ ናት። የነበረችበት ቦታም ጥሩ ቦታ ነበረ፣ መንፈሳዊ ቦታ ነበር የነበረችው። ራሷን ሪፍሬሽ አድርጋ መታለች። የምንፈልገውም ያንን ነገር ነው። የተፈጠረው ተፈጥሯል። እግዚአብሔር ካሁን በኋላ መንገዷን አስተካክሎላት ጥሩ ነገር እንዲገጥማት ነው የምንፈልገው። ሄልሿ እስከኛ ነው ጸልያ የመጣችው ታውቃለህ። ማለት በቃ የሆነ ደስ ብሏታል። አሁን ላይ ያለችበት ሙት እውነት ለመናገር ቤተሰቦች በጣም ነው ደስ ያላት። ማለት ደስ ያላት ስላችሁ ከራሷ ጋር ናት። ያለ ምክንያት አይደለም ሁሉ ነገር የሚሆነው እና ለበጎ ነው ብለን መቀበል አለብን። እናንተም በጣም የተጨነቃችሁ ነው ለመናገር። ልዑልም ብሎታል። እኔ ጋ አይደለም ልዑል ጋ አይደለም ሀሚ ጋም ሳይቀር ነው ካሜራማኑ ጋር ሲደውል ስትጨነቁ የነበረው እና የእናንተን ጭንቀት ሳንረዳ ቀርተን ሳይሆን በቃ እኛም ያለንበት ትንሽ እንትን ስላልሆነ ነው እና በመሀል እንደውም መተን ቪዲዮ ምናምን ሰርተንላችኋል እነሱ ያለውን ነገር ግልጽ ለማድረግ በዚሁ አጋጣሚ እሱም ቪዲዮ ሰርተን ነበረ። አንዳንድ ሰዎች መልካም ነገራችሁን የጻፋችሁ አላችሁ፣ በዛው ልክም ኔጌቲቭ እንደተለመደው የጻፋችሁ ሰዎች አላችሁ። ቀጥሉ። አሁንም እሱን ነው የምንለው። ከዚህ በኋላ ከሄሉ ጋር ወደፊት በደስታ በፍቅር እና ይሄንን ነገር ያው ካሜራማኑም አለበት፣ ግን ሁሌ ያዘጋጃል፣ አይበላም። ዛሬ እናጎርሰዋለን እንደምንም እና አሚ
እናጎርሳለን ዛሬ። አብራችሁን ሁኑ። የቻልነው አቅም ሰርፕራይዝ እናደርጋታለን። ሄሉ ደግሞ ትወዳለች እንደዚህ አይነት ነገር። አታውቅም ይሄንን ፕሮግራም እንዳለ አታውቅም። በቃ መታለች እሷ አሁን ውጭ ነች። ከአጋዧ ቁልፍ ተቀበልን ምናምን። እሷ እንደውም ምግብ ምናምን ሁሉ ሰርታ ሄዳለች። እሷ እንበላለን አንድ ላይ እና በጣም ደስ ብሎናል። ሄሉሻ እንደዚህ በጥሩ መንፈስ በመመለሷ ከዚህ በኋላ በተቻለን መጠን አንጠፋም። ያው እንደ ድሮ ቶሎ ቶሎ ባንመጣም አንጠፋም። በተቻለን መጠን ከአበረታታችን እንመጣለን እና ሄሉሻን አሁንም ጉዞ ወደ 200,000 ሰብስክራይብ። ባለፈው ምን እንዳሉ ታውቃለህ? ነው የሆነ እኔ ሄሉን የምትጠሏት ሰዎች ማለት ነው ለምን ብሎክ አታረጓትም ምናምን አልኩኝ። ከዛ ደግሞ አበረታቷት 200,000 ያስገቧት ምናምን አልኩኝ። ለምን 2 አፍቶናል። እዚህ ጋር ብሎክ አርጓት፣ ከዚህ ጋር ደግሞ ሰብስክራይብ አርጓት። እኔ ያልኩት ሄሉን የምትወዷት ሰዎች ሰብስክራይብ አርጓት፣ የምትጠሏት ሰዎች ደግሞ ብሎክ አርጓት ነው ያልኩት። እኔ የምትወዷቸው ሄሉን የምትወዱትን ሰዎች ታውቃላችሁ፣ በጣም ነው የማከብረው። አሁንም ቢሆን እሷን ለመስበር የምትጣጣሩ ሰዎች እኛን ሰማን መስሚያችን ድፍን ነው። መስበርም የለም። አንደኛ እውነት ለመናገር ትንሽ ሳምንታቶችን ቆይታ ነው የመጣችው። ቻናሏም ትንሽ ሊቀዘቅዝ ይችላል። ስለዚህ እናንተ ትብብር ያስፈልገናል። እንደዚህ ብለን አናውቅም ቪዲዮ ላይ ብዙ ጊዜ አንልም፣ ግን ያው አሁን እሷ ታውቃላችሁ የለፋችበት ነገር ነው እና ላይክ ሼር ሰብስክራይብ ይደረጋል። ሰብስክራይብ ደግሞ እያደረጋችሁ አይደለም። እውነት 200,000 እናስገባት እስቲ። በቃ እኛን አታሳፍሩ። 200,000 በእኛ ስም ትግባ። ቃል ገብታልናለች እና እኛ በወንድ አቅማችን ራሱ እንደዚህ ፏፏ አድርገን ቤቱን እየጠበቅናት ነው። ሄሉሻ እስቲ ደጅ አታስጠኝን ቶሎ ብትመጪ። ልቅመሰው መሰለኝ አንተ ይሄን ነገር ጨረሰው። እሱም የበለው ብዙ ነበር ጨረሰው። እንግዲህ እኔ አያገባኝም። ጥሩ ነው ይጣፍጣል። ኬክ መቆረሻ ቢላ አምጣ በቃ እሷ እስክትመጣ እና ውድ ቤተሰቦቻችን እሷ እስክትመጣ ድረስ አብራችሁን ቆዩ። እሺ እንግዲህ ያው ሄሉሻ ደርሳለች። ደውላ ነበረ እዚህ ደረጃው ጋር ናት። በቃ ኪራ ቤተሰቦች ደስታችሁን ማሳየት አለባችሁ። ስለዚህ ይህ ቪዲዮ እንዳያችሁ ምን ታደርጋላችሁ? ሄሉ እያላችሁ ኮሜንት ፈንድሻ መስልሽ ደግሞ ከተማ መዞር ጀምራለች ያለኛ እናቴ። እንኳን ደህና መጣሽ ሄሉሻ። ዌልካም ይላል። ወይኔ በጣም አመሰግናለሁ። አልበለውም ምንም አልበለውም። ጨረሰው ኪራ። ብዙ ሰርፕራይዝ ነበር። ሁሉ ማነው ያዘጋጀው? ምንድነው? ቆይ ካሜራማኑ ኪራ እኔ ነኝ ያዘጋጀው። ኧረ ካሜራማኑ ስም አለው አማን አይደለም። የምር ይሄ ሁሉ ከመቼ ወዲህ ነው እንደዚህ ቆይ ማዘጋጀት የጀመራችሁት? ዋው በጣም ነው ወደሽዋል። በጣም እንኳን ወደ ቤትሽ ተመለስ። ያው ከተመለስ 1-2 ቀን ቢሆንሽም ግን ያው እንትን አላልንም ነበር። ምንድነው አቀባበል አላደረግልሽም እና ስሜታዊ ባትሆኚ ነው ደስ የሚለን። አይ የምር በጣም ነው ደስ ያለኝ። ታውቂያለሽ እኛ ከዚህ በኋላ ያው በእንደዚህ አንድም ምን ያሁን ከዚህ በኋላ አንቺን በምንም አይነት መንገድ ደስታሽን እንጂ እንባሽን ማየት አንፈልግም እና እንደዚህ ሙቭመንት እንደምትወጂ እናውቃለን። ከጓደኞች ጋር ጊዜ ማሳለፍ ምናምንና ስለሚገባሽም ደስታም ስለሚገባሽ ያንን በማስመልከት ነው እንኳን ደህና መጣሽ ብለናል በይፋ። ይጨብጨብ ድጋሚ። የምር በጣም አመሰግናለሁ። እኔ የምር ኖርማል ነው። ሄሉ ተረጋጊ፣ ብዙ እንትን አትበይ። ደስታ ነው። አይዞሽ እንደገና የምር ደስታን የሚያስለቅሳት ቤተሰቦች ሰው የደስታን ደግሞ አታልቅሽ አይባልም። ደስታዋን ነው የምገልጸልን እና ይውጣልሽ ልትላት ነው ማለት እኔ እንድታለቅስ ፈልጌ ምናምን ሳይሆን በቃ ጥሩ ነገር የመጣ ነው እና ሄሉሻ ያንስሻል። ምንም ይሄን የተፈጠረው ሳይሆን እኛ አሁን ከምናስበው በላይ ነበር እንትን ያልነው፣ ግን
ተረጋጊያውንም አንቺ ጥሩ ሰው ነሽ፣ ለእኛ ብዙ ነገሮችን አድርገሻል። በጣም የሰው መውደድ አላት እውነት። ቤተሰቦች 200,000 አላችሁ እዛ ጋር እና ከዛም በላይ ፎሎም ያላደረጋችኋት ትኖራላችሁ እና በጣም የለን የሰው መውደድ አላት፣ ጥሩ ቤተሰብ አላት እና በጣም እድለኛ ነሽ። ሰው አለሽ አብሮ። ፕሊስ ተረጋጊ። አታልቅሽ ማርያም፣ ደብራል። ደስ እንዲልሽ እኮ ነው እንደዚህ ያለው። ምር ማለት ማልቀስ ፈልጌ አይደለም፣ በጣም ደስ ብሎኛል። በዛ ላይ ደግሞ ያው አንዳንዴ በህይወት ውስጥ ብዙ ነገር ታሳልፋለና ያው የምር በዛ ውስጥ ያልተለዩኝ በጣም ምርጥ ቤተሰቦች አሉ። የምር እኔ ምንም አድርጌ አይደለም፣ እውነት ምንም አድርጌ አይደለም። ሻዬ ቆይ እንደዚህ እንድትሆኝ ሳይሆን ማወቅ እንፈልጋለን። ሄሉ የሚገርማችሁ በቃ ለስልኳንም አጠፋፍታ ምናምን በቃ ራሷን በጣም እያዳመጠች ነበርና እንደውም አንቺ እድለኛለሽ፣ እኛ በመሀል ኧረ ሄሉን አምጡልን ምናምን እያሉ ራሱ ስንት ነገር ነበር። ያው በስልክ ከኔ ጋር እንኳን ስለምናወራ እንትን እያልኩሽ ነበርና እስቲ እንዴት ነበር የእውነት ማለት አንዳንዴ ህይወት ውስጥ ሳትፈልገው ብዙ ነገሮች ሊቀየሩ ይችላሉ። እኛ እንደፈለግ ነው አይደለም፣ ፈጣሪ እንዳሰበልን ነው የምንጓዘው እና አመሰግናለሁ። እና በዛ ውስጥ ያው አንዳንድ ነገሮች ተፈጠሩ እና በቃ አንዳንዴ ለራስ ደግሞ የምትሰጥበት ሰዓት አለ አይደል? እነዛ ነገሮች ናቸው ታውቃለህ። እነዛ ነገሮች ለራሴ ጊዜ ለመስጠትም ብዬ ነው። እንትን ነው ልዩ። አይ አሁን እንደዛ አይነት ነገር ከሙዳ እንውጣ አይሻልም? አይ የእውነት አንዳንዴ እንዴት ነው ማለት እኔ እግዚአብሔርን በጣም ጠንካራ ነኝ ብዬ ነው የማስበው። ግን አንዳንዴ ደግሞ የምትልበት ሰዓት ይኖራል። በቃ ከባድ ነው እና ብዙ ሰዎች እየደወሉልኝ፣ እናንተም እየደወላችሁ ነበር። ስልክ አላነሳም አልመልስም፣ በቴክስት ነበር እንደው እያወራሁ የነበርኩትና ሄሉ እንዴት መሰለሽ፣ አንቺ አሁን ብዙ ጊዜ ሄሉን ፈተና የሚበዛባት አይነት ሰው ነሽ፣ ግን በቃ ጠንካራ ነሽ። ብዙ ነገሮችን አልፈሻል። ሁሉም ነገር አሁንም ያልፋል። እንደውም ከዚህ በፊት ዩቲዩብ ላሉ ቤተሰቦች ሄሉ ከዚህ በኋላ በእንባ አትመጣም ብያቸው ነበረ። አይኖ የደስታ ነው እንባሽ እንጂ የሀዘን እንዳልሆነ አውቃለሁ። ምክንያቱም ሁሉ ነገር ስላወራን አንቺም ከራስሽ ጋር አውርተሽ የጨረስነው ነገር ስለሆነ የደስታ እንደሆነ አውቃለሁኝ። አሁን እንኳን ከዛ ነገር ወጥተን እዚህ ነገር መጣን ስለሚለው ነው ለቅሶሽ ብዬ ነው የምወስደው እና ራስሽን አረጋጊ። እናውቃለን ጠንካራ ነሽ። ወደፊትም ደግሞ ከዚህ በላይ ጠንክረሽ በርትተሽ፣ ምክንያቱም አንቺ ለቤተሰቦችሽ በዙሪያሽ ላሉ ሰዎች ለእኛም የምትተርፊ ሰው ነሽ እና አንቺ ስትበረቺ ነው እኛ የምንበረታው እና ፕሊዝ ጠንካራ ሰው ሆኚ ነው የምለው። ልክ ነህ። ከልብ እውነት አመሰግናለሁ። እናንተንም ሳላመሰግናል አላልፍም። ምክንያቱም በእያንዳንዱ እርምጃ ውስጥ አላችሁ። የኔ ጭንቀት የኔ ነገር እያስጨነቃችሁ፣ እንደውም ብዙ ቤተሰቦች አላችሁ የደወላችሁ ምን እያላችሁ የምትጠይቁኝ እና እናንተንም ማመስገን እፈልጋለሁ። ይቀጥልም ያው ፈተና ያለ ነገር ነው። የሰው ልጅ ይፈተናል፣ ከዛ ደግሞ ይነሳል፣ ይፈተናል፣ ይነሳል፣ ህይወት ይቀጥላል። ነገ ደግሞ የተሻለ ቀን ይሆናል። እኔ እግዚአብሔርን በምንም አይነት ነገር ብቻ አልጸጸትበትም። በውሳኔዎቼ የምጸጸት አይነት ሴት አይደለሁም። አምኜበት ወስኜ ነው ወይ ነገሩ ሁሉ የሆነው እና ምንም አልጸጸትም። ብቻ ለሁሉም ፈጣሪ የተሻለ ነገር ይስጥ፣ የኔ ምኞት ነው። እኛም እንግዲህ ነገ የተሻለ ነገር ገጥሞ በጥሩ ነገር ተገናኝተን እንደዚሁ ደግሞ ተሰባስበን በደስታ የምናሳልፍበት ሩቅ አይሆንም ብዬ አስባለሁ። እኛ ከምናስበው በላይ ፈጣሪ ነው ለእኛ የሚያስብልን። በሱ ነው፣ ለእሱ መስጠት ብቻ ነው ያለን እንትን እና እውነት ለመናገር ያው በጣም ስሜታዊ ሆኜ አለቀስኩ። እናንተንም
በጣም ደስም ብሎኛል። እንደዚህ አይነት ጓደኛ ጠያቂ ያሳጣችሁ እናንተንም ከልብ አመሰግናለሁ። እና ምንም እንትን አይደለም እና እኛ ደስታሽን ነው ማየት የምንፈልገው ሁላችንም ቢሆን በቃ ፋሚሊዎችሽም እኛም ጓደኞችሽም አላደረግንልሽም ከዚህ በላይ ነው የምናደርግልሽ። ከአሁን በኋላም ከጎንሽ ነን፣ እውነት ከጎንሽ ነን። ጠንካራ ልጅ ናት ሄሉ፣ በጣም ጠንካራ ልጅ ናት። እውነት ለመናገር ብዙ ጊዜ ሁላችን የምንነግርሽ ነገር ጥንካሬሽን እያሳየሽን ነው እና እግዚአብሔር ይህንን ትንሽን ወደፊትም አይለይብሽ። ሁሉም ለበጎ እንደሆነ ያዙ። እሺ አትጨናነቂ። በቻልሽው አቅም የሚወዱሽ ቤተሰቦችሽ አሉ፣ እኛ አለን። አንቺ በጣም ደስተኛ መሆን ያለብሽ ከአሁን በኋላ እና አሁን ወደ መላቀስ ምናምን የለብንም እና ያዘጋጀንላት ኬክ አለሽ፣ ኬኩን ቆረሽልን፣ ከዛን እናወራለን በደንብ ስለነበርሽበት። ከዛ ኪራ ደግሞ ቡና ሊያፈላ አማንም ቢሆን እናስበለዋለን። እንትና አምጣ ቁረሻውን። አይ መጀመሪያ ኬክ ትቁረስ፣ ኬኩን ትቁረስ መጀመሪያ። አጨብጭብ እስኪ አጨብጭብ አጨብጭብ። ከልብ አመሰግናለሁ። ሃፒ በርዝዴይ ቱ ዩ። ለካቢ ብለን የምር የኔ መመለስ ብዙ ሰዎችን የኔ መጥፋት ያስጨነቃችሁ ብዙ ሰዎች አላችሁ። እውነት አሁን ደግሞ በጣም አድርጌ እናንተን አመሰግናለሁ። ይኸውና እንግዲህ ተመልሻለሁ። ነገ የተሻለ ይሆናል። እንግዲህ ለመልካም ምኞታችሁ ሁላችሁንም ከልብ አመሰግናለሁ። እናንተንም አመሰግናለሁ። አብሽር። አንዳንድ ጥያቄዎችን እንድንጠያየቅ ፈልጌ ነበር። ምን ይመስልሻል? እሺ ደስ ይለኛል። እሺ እንድንጠይቃት ነው። ቁም ነገር አዘል ጥያቄ ነው መጠየቅ የምፈልገው። እሺ እሺ አንድ መጀመሪያ እሺ ልሻ ከህይወት ምን ተማርሽ? መጀመሪያ ጥያቄ ከህይወት እኔ ከህይወት የተማርኩት በቃ ምን የምትተማመንበት ነገር እንደሌለ ነው። እኔ ከህይወት የተማርኩት ማለት ነው። ሁሉም ነገር ጊዜያዊ ነው እና ህይወትን 50-50 እንዳደርጋት በቃ ነገ ምን እንደሚፈጠር አላውቅም። በየትኛው አይነት ግንኙነት ምንም አይነት ነገር ላይ ነገ ምንም እንደሚፈጠር አላውቅምና ከህይወት የተማርኩት በቃ እግዚአብሔርን ይዞ መጓዝ ብቻ እንጂ በሌላ ነገር መተማመን ዋጋ እንደሌለው ነው የተማርኩትና 50-50 ህይወትን 50-50 አድርጌ እንድጓዝ ድሮ እላለሁ። ግን ያን ነገር ተግባራዊ አላደርግም። በቃ በሰው እንዳለ ግጠኛ ሆኜ ምናምን ነው የምትመለውና ግን አሁን ላይ ከህይወት የተማርኩት ነገር ቢኖር 50-50 ሆኜ መጓዝ እንዳለብኝ፣ ሰው እንደኔ ያስባል ማለት እንደሌለብኝ፣ በቃ እኔ ማስበውም ሰው እንደዛ ነው ያስባል ማለት የለብኝም። በቃ እየበላሽ ደግሞ እንደዛ ነው። ያንን ነው የተማርኩት እኔ ከህይወት እንደዛ ነው የምለው። ኦኬ እሺ ተመለሰልኝ። ያ ብዙም እሺ። ግን አሁን አንዳንዴ እኛ ሰዎች ስንባል
የሆነ ነገር ህይወታችን ላይ ሲመጣ ህይወታችን በዛ መንገድ እናደርግና እንስለዋለን። የሆነ ምንስለው ፓርት አለ። ከዛ ደግሞ በቃ ፈጣሪ ሳይፈቅደው ሳይሳካ ይቀራል እና አሁን እሺ ሄሉ ከዛ እንትንሽ እንደወጣሽ አውቃለሁ። ወደፊት አሁን ነገም ከነገ ወዲያም ያለሽ ላይፍ እንዴት ነው ማሳለፍ የምትፈልጊው ምናምን እንደሱ አይነት ጥያቄዎች። እኔ አሁን ነገ እንደዚህ ሆናለሁ ነገ እንደዚህ ምናምን እውነት ለማለት አሁን ምንም አልፈልግም። ምክንያቱም ገና ነኝ አሁን ላይ እንደዛ ለማለትም። ሲቀጥልም ደግሞ ህይወት የምታመጣውን እቀበላለሁ፣ የምትወስድብኝንም እሸኛለሁ። እንደዛ ነው አሁን ላይ ማለት ነው። ሲመጣ እቀበላለሁ፣ ሲሄድ እሸኛለሁ። በቃ የነገ ፈጣሪ ያውቃል በሚለው ያዝልኝ። እኔ አሁን ላይ ነገ እንደዚህ ሆናለሁ ብዙ ፕላን አድርጌ ያልሆኑ ነገሮች አሉ እና ያው ፕላን እኮ እኛ ብዙ እናደርጋለን ግን አይሆኑም። አንዳንዴ አንተ በፈለግከው አይደለም ህይወት የምትወስድ ግን ፈጣሪ እንደፈቀደለት ስለሆነ የነገን እሱ ነው የሚያውቀው። ነገ ደግሞ የተሻለ እንደሚሆን አውቃለሁ። አሪፍ ደረጃ ደርሼ ደግሞ እዚህ ጋር ደግሞ ለሄሉ ምን እንዳስተያየት ምን አለ መሰለህ ጥያቄን ወይ መለስበታለሁ ወይ ኪራ ይቀጥላል። ብዙ ጊዜ አይተህ ከሆነ ማለት ነው ኪራ እዚህ አሁን ስፔሻሊ አዲስ አበባ ላይ በሄሉ ኤጅ ያሉ ሰዎች ላይክ ገና ናቸው። ይሄ የሆነ አስተሳሰባቸው ምናምን ሄሉ ደግሞ ከእድሜዋ ትንሽ በሰሌ ማለት ነገር አለና እና ብዙ ነገር ከእድሜሽ በላይ አታስቢ ልልሽ እፈልጋለሁ። ገብቶሻል አይደለ? በቃ አንቺ አሁን ገና 20 ቤት ውስጥ ሊሆን 20 ወደ 30 የሚሄደውን እንኳን ያላለች ልጅ ነሽ እና ገና ነኝ ብለሽ ማሰብንም ጀምሪ። ህይወትሽ ችኩል ልባትም አሪፍ ነው። መማር ያለብሽን ነገሮች ተማሪ። ምክንያቱም በአንቺ ኤጅ ያሉ ሰዎች ገና ስንት ነገር እንትን እያሉ ነው እና ራስሽን ያን ያክል አታስጨንቂ በዚህ ጉዳይ ገና ነሽ ብዬ ነው ማስበው እና በቃ እንደዛ ብታደርጊ እንደ ሀሳብ ልክ ነህ። ያው እሱማ ገና ነኝ ያው አንዳንዴ እንትን ያው ነገሮች ያበስሉሃል እንድትማሪ ነው የሚያደርግሽ። አዎ ትበስላለህ። ከአንድ ነገር ወደ አንዱ ስትሄድ እየበሰልክ ህይወት ታስተምርሃለች ምናምን ያ ነገሮች ናቸው እንጂ ግን እሱንም እንጠይቀዋለን። በዛው በቃ ጠይቀዋለን። እኔ ግን ማለት ጥያቄ አይደለም ግን አንድ ለኔ እኔ ምንም ነገር ማም ነው አሁን ያልኩት ነገር እንዳለ ሆኖ በየትኛውም ኤጅ ላይ ሆኖ በየትኛውም ኤጅ ባለፈውም በቃ ሁሌ ነው የምናገረው ፈጣሪ ሲፈቅድ በቃ የእናንተ ሁሉ ነገር ይሆናል። አዎ መታገስ ብቻ ነው በቃ። አዎ እና ትክክል ነው። እኔ እናንተ ለመጠየቅ ያሰብኩት አይደለም አንተን አይደለም ማለት መጠየቅ ከፈለኩ አንተም ጠይቃለህ እሷንም ጠይቃታለሁ እኔም ጠይቅ ትላላችሁ። ግን እንዴት ነው አሁን እኔ በጣም ሁልጊዜ ይሄን ቃል መናገር አልፈልግም። ቅናት ብዙ አይነት ቅናት አለ። ግን እኔ መንፈሳዊ ቅናት ነው የቀናውብሽ ምቀናብሽ። መንፈሳዊ ቅናት ማለት ቤተሰቦች ታውቃላችሁ በቃ የእግዚአብሔር ቃል የሆነ ማለት ፖዚቲቭ የሆነ ነገር ነውና ሁልጊዜ ምቀናብሽ መንፈሳዊ ቅናት ምንድን ነው? እንዴት ነው እንደዚህ በሰው ዘንድ እንድትወደጅ ያደረገሽ? ስፔሻሊ ፎሎወሮችሽ እኔ ሁልጊዜ አረሰውም እና እንዴት ነው ምን ብታደርጊ ነውና በቃ ለጥያቄ ራሱ ከብዶኛል እና ንገሪን እነሱም ይስሙት ምን ያክል እንደምትወጃቸው ምን ንገሪ። እኛ ሳይሆን እነሱ ስሜታዊ ነው ሰምታታት አቅም የአያቴ ምርቃት ትላለች። የምር ብቻ ስሜታዊ ነው መሆነው እውነት ለመናገር እግዚአብሔር ይመስገን። ባይዘዌ ኪራ እንዲህ በአንዴ አይደለም ይሄ ፍቅር የመጣው። ብዙ መጀመሪያ ላይ ሲጀምር አለ ብዙ ቻሌንጅ አለ የሚሳደባል ምን በቃ ግን ከዛ በኋላ እየተጣራ የመጣ ነውና እውነት ለመናገር እኔ እንጃ ይሄ እግዚአብሔር ስጦታ ነው ብዬ ነው የማስበው። እና ደግሞ ይመስለኛል አያቴ የሰው ፍቅር ይስጥሽ ትለኛለች ብዙ ጊዜ በቃ አንዳንዴ አያቴ መርቃኛለች እላለሁ ምናምን በቃ ግን እንዴት ነው የሰው ፍቅር እውነት አለኝ እና ይሄ ከፈጣሪ ነው የምለው። ሌላ ምንም እኔ ምንም አድርጌ አይደለም ከሰው የተለየ ነገር አላደረኩም። ያው የምታውቁት ነው እናንተ እዚሁ ከእናንተ ጋር ነኝ ያለሁት ምንም የተለየ ነገር ያደረኩት ነገር የለም። ግን በቃ ይሄ የእግዚአብሔር ስጦታ ነው እግዚአብሔር ነው የሰጠኝ ብዬ ነው የማስበው። እና ብቻ እግዚአብሔር አሁንም ያብዛልኝ ለእናንተም ያብዛላችሁ። እናንተም እኮ የሰው ፍቅር አላችሁ በጣም አላችሁ ማርያምን። እኔ ያልኩትም ለዛ ነው ታውቂያለሽ። እኔ ያክል እናንቺ መታደል ነው ላይክ ገብቶሻል። የሄሉ ይለያል ግን በቃ ያንን ልናገር ፈልጌ ነውና ባይዞ እንትን ነው እንዴት መሰለህ አሁን
አንቺን የሚወድ ሰው በዙሪያሽ ለአንቺ ጥሩ ነገር የሚያስብልሽንም ሰው ይወዳል ብዬ ነው የማስበው እና የአንቺ የተረፈው ነው ወደኛ የተከፈለው። ኧረ እንደ እናንተ ነው በጣም ነው የሆነ የኔ ፋሚሊዎች ማለት ነው በቃ ይቀበላሉ ሰው በጣም ነው የሚወዱት ምናምን። በእኔ ግን ማንም ከመጣ አይለቋችሁ። ኧረ እያየን ነው በጣም ብዙ ሰዎች ፍቅራቸውን እያሳዩ ነው። አዎ በጣም እግዚአብሔር ያክብርልን። አሜን አሜን ያብዛልን ይጨምርልን። ክፉ አይንካችሁ በያላችሁበት። እኔም በጣም ወዳችኋለሁ። እንግዲህ ይሄ ነው የምልህ። አይ እኔ በጣም ደስ ብሎኛል እና ሌላ አንድ ነገር መጠየቅ የምፈልገው ሁልጊዜ እጠይቅሻለሁ ብዬ አስባለሁ እና ከኔና ከልዑል ማንን ነው በጣም የምትወጪው? በጣም የምትወጂው ነገር እኔ ሁለታችሁንም በጣም ነው የምወዳችሁ። እኔ አሁን እንትናን እስኪ አሁን እንደዚህ ካሜራ አሚን ነው የምወደው ከሁለታችሁ እኔ ቤተሰቦች እዚህ ጋር አሁን እኔ ጦርነት ነው ማለት ነው ወይ ኬኩን ይዤ እወጣለሁ። እኔ ሳስተናግድ ያያችሁኝ። ስለዚህ ማንን ነው የምትወጂው? ተናገሪ። ቤተሰብ እውነት ለመናገር ማለት ነው እኔ ሁለቱም ለእኔ ከምላችሁ በላይ ወንድሞቼ ናቸው። በክፉም በደጉም በየትኛውም አጋጣሚ ከጎኔ ናቸው እና ማንንም ማወዳደር አልፈልግም። ሁለታችሁም ለየት ያለ ፍቅር ነው ሌላ እናንተ በጣም ነው የምወዳችሁ። በጣም ያላቀም ይሄን ጥያቄ ምን አስበው በጣም ትወጂኛለሽ እንዴ? በጣም ነው የምወዳችሁ። ከሱ በላይ አይ ይሁንለት። ሄለን በጣም የምትወደው ኪራ ነው። ኧረ አንተ ነው የምወዳለሁ እንዴ? አይ እና እያከፋፈልን አይደለም በዘው እኛ ጋር እንደዚህ የለማ። ደስ የሚለው እንዳጋ ያሉ ነናሄ ያሉና ከነሱ በላይ ነው እኛ እዚህ ቤት ውስጥ ቤተሰብ ነው። ጓደኛ እኮ ይቀርባል። ቤተሰብ እኮ ከስንት አንዴ የምትገናኘው እና እኔ ይገርመኛልና ሄሉ ልዩ ማርት ዩኒክ ልዩ ራሱ ይገልጽሽ። ዩኒክ የሚለው ነገር ነው ይገልጽሽና ሄሉ እንደዚህ ናት የሚገልጻት። ሶ ፕሪንሲስ አብለናታል። ፕሪንሲስ አብለ አካውን በኋላ ለልት ማለት ነውና ሄሉሻዬ ሶ ዛሬ ነው ሀብለን እንትንሽን ከቤተሰቦችሽ ጋር ደስታሽን አብረሽ ተካፍለሽ እነሱ ጋር ከኛ ጋር እንደዚህ ደስ የሚል ጊዜ ያሳልፈናልና ወደፊት ጥሩ ነገር ይገጥምሻል። ጥሩ ስራዎችን ትሰሪያለሽ። ፈን የሆኑ ስራዎችን በፕራንክሽ አጥጥፊ ያሉ ብዙዎች እየተናገሩ ነው። ፕራንክሽን ላይ አጥጥፊ ያው ለልን ሰሞኑን እናደርገዋለን። ሰሞኑን እናደርገዋለን። እኔ አልፈልግም አልመጣም ፕራንክ አልፈልግም ብሎ አይጀመርም እና ሄሉን ከድሮ በበለጠ አሁን እንጠብቃታለን። እውነት ለመናገር እሺ፣ ወደ ኋላ የለም፣ ወደዚህ የለም፣ ወደዚህ የለም። ሶ ወደፊት ነው። ሌትስ ጎ። ሶ ቀደም መግቢያ ላይ ተናግረናል። ለ200,000 ነው በዚህ ሳምንት ውስጥ 200,000 ሄሉን አስገባት። እቺን ቪዲዮ ደግሞ ቆርጣችሁ በደንብ ቫይራል እንድትወጣ አድርጓትና ሄሉ 200,000 በዚህ ሳምንት ውስጥ እንድትገባ ቃልም ገብተሽልናል። 200,000 ከገባሻ ሶ ሄሉ ውድ ቤተሰቦች እና ሄሉሻዬ በመጨረሻ አሚም የሚናገረው ሊኖር ይችላል። በመጨረሻ ቤተሰቦችሽን መናገር የምትፈልጊው ካለ ልዑልም እንደዛው የምትናገረው ነገር ካለ ሁላችሁም እንነጋገርና እንላለን፣ ደስታችንን እንካፈላለን። አይሻል ወጣም እንላለን አንደጭ። አዎ እና ቤተሰብ እናንተንም ከልብ አመሰግናለሁ ለሰጣችሁን ፍቅር፣ ክብር ከልብ አድርጌ አመሰግናለሁ። ስጠፋት እጥፊ ያላችሁ አንቺ ከሌለሽ ጭሪ ይላል ዩቲዩብ መንደር እያላችሁ ብዙ ሰዎች እንግዲህ ያወራችሁኝ ነውና እናንተንም ከልብ እውነት አመሰግናለሁ። ሲጨንቀኝ፣ ሲከፋ፣ ስደሰት ሁሉም ሰዓት ላይ ከጎኔ ናችሁና አይዞሽ አንቺ ጀግና ሴት ነሽ በርቺ ያላችሁኝ እስካሁን ይኸው እዚህ ደርሻለሁ። ከፈጣሪ ጋር እግዚአብሔር ያክብርልኝ። ነገም የተሻለ ቀን ነው። ነገም የተሻለ ነገሮችን ይዤ እመጣለሁ፣ አልጠፋም። እናንተንም ደግሞ ከልብ አመሰግናለሁ። እውነት እግዚአብሔር ያክብርልኝ። እኔ በሌለው ሰዓትም በቃ ከጎኔ እንደሆናችሁ አሳይታችሁኛል። እግዚአብሔር ያክብርልኝ። እንግዲህ በጣም ወዳችኋለሁ። የቆመታችን ነገር ስለመጣሽ ደስ ብሎኛል በጣም። እኔ ሰሞኑን ከቤት ስፖርት ቤት አለቀ እንደዛ ነበር ላይፌ። ደስ ብሎኛል ሄሉ ስለተመለሰች በጣም ስላገኘኋችሁ እኔም ደስ ብሎኛል። ሄሉ እየበላው ነበር ታለም አመሰግናለሁ በጣም አሚዬ አመሰግናለሁ በጣም ድረስ እና ከዚህ በኋላ በየቀኑ ለመምጣት እንሞክራለን። በደስታ በአዘን ሳይሆን በጥሩ ነገር በደስታ እንመጣለን አይደል ይልሻል? አዎ በደንብ ነው እንመጣው እና እናንተንም በጣም እናመሰግናችኋለን።
ምክንያቱም በውስጥ ብዙ ነገሮች ስለሚደርሱ እናመሰግናቸዋለን እና ሌላ ምንም አይደለም። በቃ እና ሌስጎ ወደ 200,000 ፋሚሊ ወደ 200,000 ቪዲዮውን ደግሞ ሼር ማድረጋችሁ እንዳትረሱ። እንወዳችኋለን። ሄሉ እንወዳችኋለን። እንወዳችኋለን። ባይ